ተቀናይተን መስራት እንዳለብን የሚለው ሀሳብ እንካፈል ብዬ ነው በጠዋት ሁሉንም የጠራሁት። ስለዚህ ትኩረት የምንሰጥባቸው ቦታዎችና ቅድማ መስጠት የሚገባቸው ጉዳዮች ካሉ ቅድሚያ ለእናንተ ሰጥተን ከዛም በኋላ ደግሞ በእኛ በኩል ሀሳብ ብንሰጥባቸው መልካም ነው ብዬ ነው ማለት ነው። ሰምናቸው መከላከያም አለ፣ ፌደራልም አለ፣ ፖሊስም አለ፣ ሽምቅ ሻለቃም አለ፣ ሚሊሻዎችም አሉ። የቀበሌው ሶስቱም ቀበሌ አወያይተናል። የፖሊስና የመከላከያ ጥበቃ እንዲያደርጉ እዚህ አካባቢ ያው የከፋ ነገር የለም። እዚህ ብሔርና ብሔረሰብ ነው ያለው። ህብረተሰቡ የእስላምም ክርስቲያንም አገሩን ያከብሩት። በዛ ያው እነሱ ሀሳብ ተቀብለን የጸጥታ ኃይሎችንም እንድናሳትፍ ነው። ያው ችግር ያለው እዚሁ አካባቢ ነው ጥበቃ የሚደረገው። እዛ ኬላም ይመስላል ታች ይቻሉ እነግራቸዋለሁ። ያን ቀን ለዛ ነው የጠራናቸው። ስለዚህ እናንተ ሀሳብ መናገር የምንፈልገው ያው እስከዛሬ እንግዲህ እዚህ ቦታ በጭናክሰን ወረዳ ነው ሁላችንም የምንኖረው። ብዙ በዓላትን አሳልፈናል። ብዙ ጊዜያትን ከዓመት 3 ጊዜ 2 ጊዜ ከ3 ጊዜም በላይ አሳልፈናል። በዚህ ባለፍናቸው ወርቃማ ዘመናት መካከል ብዙ ሊመሰገኑ የሚገቡ ነገሮች አሉ። ይህንን ጠቅሼ ባልፍ ደስ ይለኛል። ምክንያቱም እንግዲህ ወረዳው የብሔር ብሔረሰብ መኖሪያ ነው። የተለያየ እምነትን በዓላት ይከበሩበታል። በተለይ ደግሞ እኛ እዚህ የተገኘነው ዛሬ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አባቶች እንደመሆናችን መጠን በነበረን የበዓል አከባበር ገብርኤል፣ ጥምቀት ወዘተ ባለው ሁኔታ በተለይ ደግሞ የጸጥታ አካሉ ከፌደራል ጀምሮ እስከ ክልሉ ኃይል ያለው የጸጥታ ኃይል የሚደረግልን ድጋፍ ሆነን ለመናገር በጣም ከፍተኛ ነው። በዚህም ደግሞ እንደ ቤተክርስቲያን ምስጋና ማቅረብ እንፈልጋለን። ምክንያቱም ኮሽ የሚል ነገር የለም። 24 ሰዓት ሙሉ ያው ጭናክሰን እንሄዳለን። ሌሊቱን ሙሉ 24 ሰዓት ሙሉ ደህንነታችን የተጠበቀ ነው። ይሄ ደግሞ የሚሆነው የጸጥታው ኃይል ከፍተኛ ቦታ ስላለው ከፍተኛ ጥበቃ ስለሚያደርግልን ነውና በጣም እጅግ እናመሰግናለን። ለቀጣይ እስከዛሬ ድረስ አንዳንድ ለምሳሌ ያነሳናቸው ሀሳቦች ነበሩ። እንደሁላችሁም እዚህ የሌሉም አሉ እዚህ በስራ ከእናንተ መካከል ለምሳሌ በአመራሮቹ ከወጡ በኋላ ከታች ያለው አካል የሆነ አበል አምጡ ምናምን የሚል ነገር ማሳብ እየተነሳ ነበር። ያንን ለጊዜው ለነበሩት አመራሮች ተናግረን ተፈትቷል እና አሁንም ትንሽ እኛ ቢስተካከልልን እስከዛሬው ጥሩ ነው እየተናገር ያለው ቢስተካከል ነው ብለን የምናስበው ነውና ፍተሻዎች ላይ አንዳንድ የሚስተካከሉ ነገሮች በእርግጥ በፊት ተናግረን እንደ አበሉ ተስተካክሏል። አሁንም የበለጠ አይፈተሹ የማለት ስልጣኑም ምኑም እኛ የለንም በዚያ በኩል ማለት ግን ደግሞ ያሉት በተለይ ሃይማኖት አባቶች እዛው መኪናው ላይ እንዳሉ እንደኛ ሐሳቤ ማለት ነው። አንድ መኪና ነው ያው ህዝቡም ደግሞ ፍተሻ ላይ በስነ ስርዓት መመሪያ ቢሰጥልን አንዳንድ ማንገራገሮች አሉ። ለምሳሌ ያው ቆጨር አንድ ሁለት ጊዜ እዛ አካባቢ መሰለኝ ነገር ነበሩ። አይፈተሽ አይደለም በሚፈተሽበት ሰዓት ደግሞ ማንገራገሩ ባይኖር ይሄ ቢሰጥልን መመሪያ። በሌላው ነገር ግን በ100% በላይ እኛ በጸጥታ ኃይሉ እንተማመናለን። ለተደረገልን ነገር ሁሉ በየዓመቱ ክብር ይስጥልን እናመሰግናለን። የትም ስናደርግ ነበር። ምንጊዜም የበዓሉ በሰላምና በአግባቡ ምዕመናኑ መጥቶ ለማክበር የመጣው በሰላም መጥቶ እንዲመለስ ምንም ችግር እንዳይፈጠርባቸው ለማድረግ ከአሁን በፊትም ስናደርግ ነበር። አሁንም ዝግጁ ነን ማለት ነው። ምክንያቱም እዛ አካባቢ የሚፈልገው ነገሮች ቀንም ሆነ ማታ ሌሊትም ለመስራትና ህብረተሰቡ በሰላም አክብሮ በሰላም እንዲመለስ እናደርጋለን። ምክንያቱም እኛ አሁን እዚህም ስለመከበር ነው። አሁን የቁልቢውን ቁልቢ ገብርኤል ወደ ላይ ያለውን ወደ ጨለንቆ አንድም ምክንያቱም እዚህም ሁለተኛ እንደዚያው ስለመከበር እኛም እዚህ መኪና ብዛትም አለ እንዳላችሁት ምዕመናንም ከጅጅጋም በብዛት ስለሚመጣ እኛ ያን ቦታው ነግራችሁን
ማታ የት ነው የሚሸፈነው? ለምሳሌ እኛ አሁን በጥምር ኮሚቴ ነው የምንሰራ ማለት ከመከላከያ ጋር ከፌደራል ጋር ጎናችን ያሉት እነሱ ጋር ተቀናጅተን ነው የምንሰራ። አንድ አካል ሆነን ምክንያቱም ሁላችንም የወረዳውን ጸጥታ ለማስከበር ነው እዚህ ያለ ነው። ስለዚህ ከእነሱ ጋርም ያለን ግንኙነትና ተቀናጅተን ተባብረን ሁላችንም እንደ አንድ ቤት እንደሚሰራ ሰው አድርገን ተግባብተን አብረን ነው የምንሰራ። አሁንም እንደ ካሁን በፊቱ የቀጣው ፊት ለፊታችን ያለው በዓልም በሰላም እንዲከበር ዝግጁ ነን። እኛም በጥሩ ሁኔታ ተዘጋጅተናል ማለት ነው። ስለዚህ ቦታ ተሰጥቶን የት መጠበቅ እንዳለበት እንዴት እንደሚሰራ ያ ዝግጁ ነን ለማለት ፈልጌ ነው። ጨርሻለሁ። እና ምንድነው ዛሬ ስብሰባችን ለየት የሚያደርገው ከአባቶች ማለት ሁልጊዜ እንሰባሰባለን። በተለያየ መንግስት በዓላትም የሃይማኖት በዓላትም እንደዚህ እንወያያለን። አሁን ከአባቶች የተሰጠ እንትን አለ ሀሳብ አለ። እሱ ዛሬ ለየት የሚያደርገው እሱ ነው እንጂ ሁሌ እኛ ስራችን ግዴታችን ነው። መንግስት በዓላትም ቢሆን ሃይማኖትም ቢሆን አክብሮ የማስከበር ግዴታችን ነው። ምክንያቱም ሰጠን ተልኮ አለ። በተጨማሪ ደግሞ እንደዚህ አይነት በዓላቶችም አንዳንድ ነገር ሲመጡ ጸጥታ የማስከበር ግዴታም አለብን። ስለዚህ ዛሬ ለየት የሚያደርገው ደግሞ ከነሱ ጋር በመወያየት የሰጡን ፊድባክ ካለ እሱም መጨረሻ ላይ አስቀምጣለሁ እና በዓሉ ምናልባት አዲስ ገብርኤል ቤተክርስቲያን ቤተክርስቲያን አጅበናል። ባለፈው አዳራሽ ሲመረቅም 3 ጊዜ ብቻ ተሳትፈናል ከቆጫር ጭምር ማለት ነው። እና ምንድነው ምናልባት አዲስ ነገር ካለ ከነሱም ከሆነ በዚህ ገጽታ አካል ከሆነ ካለ ከህብረተሰቡ ኢንፎርሜሽን ኢንፎርሜሽን እጥረት ሊኖር ይችላል። ስለዚህ ብዙሃኑ የሚያየው ሁላችን ላናየው ስለምንችል እሱም ብቻ እንወያይና ከዛ በኋላ እንዴት እናድርግ የሚለው ስምሪት እንዴት ይሆን ምን ስምሪት እንወስዳለን። እኛ መከላከያ ነው እነሱ አሁን አዲስ ናቸው። ከዚህ በፊት እርግጠኛ ነኝ እዚህ ቤተክርስቲያን አላጀም እነ ኮሎኔል አዲስ ጀነራል ኮሎኔል አዲስ ነበሩ እና ወታለቃ እያለ ነበሩ። እነሱ ሻምበል እያለች ነበሩ ጀባ ያካናወኑ እነሱ አሁን ምናልባት አዲስ ነው። መጨረሻ ላይ በእናንተም ስምሪቱ እንዴት ይሆናል የሚለው እሱ ተወያይተን ከመሄድ በስተቀር ድም ያልኩኝ ደግሞ አዲስ ነገር ካለ እንዲህ ነገር ኢንፎርሜሽን አለ እንዲህ ማለት ብናደርግ ይሄን ቦታ ብትይዝ ቢሆን ነገር ካለ አዲስ ነገር ካለ እንጂ የእጀባው ለኛም አዲስ አይደለም እናከናውነው ነገር ነው። ስለዚህ አዲስ ነገር ካለ እንወያይና ከዛ በኋላ ምን ስምሪት እንወስዳለን የሚለው ነገር እኛ ደግሞ ጸጥታ አካላት መነጋገር ነው። ስለዚህ አባቶች ያሉት ቅድም ምናልባት እንደዛ አይነት ነገር ካለ እኛ ለህብረተሰቡ የቆምነ ሰዎች ነን። ይሄ ሙስሊም ነው ይሄ ክርስቲያን ነው የሚለው ነገር እኛ ጋር ውስጥ የለም። እኩል የምናገለግለው ምናልባት የተለየ ነገር ከሌለ በስተቀር በስነ ስርዓት ፈታሽ አካል ካለ እሱ በስነ ስርዓት እንዲፈትሽ ተፈታሽን ፍተሻ መሆኑን አምኖ ለጸጥታ መሆኑን ለነሱ ዝቅ ለማድረግ ወይ እንትን ለማድረግ ሳይሆን ለጸጥታ ተብሎ ለፍተሻ እንዲተባበሩ ከማድረግ አኳያ ካልሆነ በስተቀር እንዲህ ነው እንቆሳ ካለ ምናልባት እሱ በእኛ በፌደራል ፖሊስ ምናልባት ግልጽ ቢደረግ በመከላከያም ካለ ግልጽ ቢደረግ እናንተም ብዙ አቋም ተነጋግረን ነው የሚያደርገው። አዎ በእነሱም ካለ ምናልባት ግልጽ በግልጽ ተወያይተን አርመነው እንደሚሆን ማለት ነው። ርምት ነው አባቶች የተሰጠው አሁን ምናልባት ደርምት ነገር ይመስለኛል መሆንም ያለበት በስርዓቱ በዓሉ እንድናከብር ምናልባት አንዳንድ ነገር ፕሮሞሽን ካለም ለኛም እንድታስተላልፉልና እንድናውቀው ከዛ ለታች ያለው አባላችን ደግሞ እንደን ስምሪት እንዲሰጥ እዚህ የተወያየ ነው ለነሱ እንድናካፍል ማለት ነው። ስለዚህ ይሄን ለምለው ምናልባት ጨምርና ከዛ መከላከያዎችን ሀሳብ ሰጥቶ ላይ አሰራን ብዙ ጊዜ ማለት ነው። ዛሬ እንደዚህ መገናኘታችን መተዋወቃችን ደስ የሚል ነገር ነው። ግን አሁን በፊት ስንሰራ የነበረው ስራ የወረዳው ፖሊስ ለራሱ ነው ያም ለራሱ ነው መከላከያም ለራሱ እንደዛ ነው ነበር። ስለዚህ ይሄ ደግሞ ዛሬ እንደዚህ መሰባሰባችን እጅግ በጣም ደስ የሚል ነው። ሳላደ ጋር አንዳንድ ሀሳቦች ሊነሱ ይችላሉ። እነዛ ደግሞ ለኛ ግብአቶች ይሆናሉ ተብሎ ስብሰባውን ስላዘጋጃችሁ
እጅግ በጣም ደስ የሚል ነው። አባቶችን ማወቅም ትልቅ ነገር ነው እና የተነሱ ነገሮች ቅድም አንስተው ነበረ። ዞሮ ዞሮ ግን የተፈታ ይመስለኛል እንዳነሱትም የተፈታ ነገር በጊዜ የተነገረ ነገር ከተፈታ ተፈቷል። እንደገና እንደ አዲስ የምናነሳው ነገር የለም። ዞሮ ዞሮ እኛ ደግሞ ልናደርግ የሚገባው ቦታችንን የት ጋር መፈተሽ አለብን። ይህም በኋላ ላይ ምናልባት እንደ መሪ ደግሞ ተገናኝተን ከስብሰባ በኋላ ቦታዎችን እያንዳንዳችን ማን ቤት ይይዛል፣ የቱ ጋር ሊፈተሽ ይቻላል፣ እንትኖች የት ጋር መቆም አለባቸው የሚለውን ነገር መነጋገር እንችላለን እና ይሄ ደስ የሚል ነው። እስካሁን ዘግይተን ነበረ በስብሰባ ላይ ተገናኝተን መተዋወቅን ትንሽ ዘገየንና እነሱ አዲስ ናቸው። እናንተም አዲስ ነው የመጣ እንኳን ደህና መጣ ማለት እንፈልጋለን። ያው ከአሁን በፊት ውጭ ብንገናኝ የግድ እዚህ ቦታ ላይ ደግሞ እንኳን ደህና መጣ ማለት እንወዳለን። አመሰግናለን። ይህን ነው ማለት እንፈልገው። በኋላ ላይ ምናልባት እንደመሪ ደግሞ የምንነጋገሩ ይኖራል ብዬ ስለማስብ ለማለት ነው። አባቶችን ስለመጡ እጅግ በጣም ፌዴራል ፖሊስ አመሰግናለን። እኛ እዚህ እንኳን ባሉ እናንተ ጋር ባናገርም በተለያየ ቦታ ላይ አብረን በጥበቃ ሁኔታ ብዙ ጊዜ እንሳተፋለን። ባሉ የሁላችን የኢትዮጵያ የጸጥታ አካል ባል ነው። ይሄ የከሌ ነው የሚባል ነገር የለም። ባሉ በሰላማዊ ሁኔታ እንዲከበር የሁላችን ኃላፊነት ነው። ይሄ ደግሞ ስንሰራ ነው የቆየነው፣ ወደፊትም የምንሰራው ነገሮች ናቸውና ቅድም አሁን የተነሱ ክፍተቶች ባለድርሻ አካላት ወስዶ ቀጣይ ለምን እንዳይፈጠር ያ ነገሮችን ማስተካከልና አሁን ደግሞ ያለው ባሉ ሁኔታ ከኛ በላይ መሪዎችም አሉ። ሪፖርትም አድርገናል። ወረቀትም እነሱ ጋርም ደርሷል። ስለዚህ ይሄ እናንተ ጎን ላይ ሆኖ ተቀናጅተን ለመስራት እኛም ዝግጁ ነን። በበለጠ ደግሞ ለብቻ በየክፍሉ እንትን ከመሆን እንደዚህ ደግሞ ተነጋግረን ተሰባስበን ስንሰራ ደግሞ ውጤታማ የሆነ ስራ ይኖራል ማለት ነው። ስለዚህ ውጤታማ ስራ ለመስራት ደግሞ እንደዛ መወያየታችን ጥሩ ነውና በበለጠ መስራት ነው የሚል ሀሳብ አለኝ። አመሰግናለሁ። ጥሩ ይባላል። እዚህ እናንተ አሁን የሰበሰበው ጉዳይ በጣም ጥሩ ነገር ነው። እኛ ፖሊስ አለ፣ ፌዴራል አለ፣ መከላከያ አለ። ይሄ በጣም ጥሩ ነው። ሁሉም ቦታ እኛ ኢትዮጵያዊ ስለሆነ ሃይማኖት ሁሉ ለኛ ነው። ልዩነት የለም። ማንም የኔ ነው የሚለው የለም። ማንኛውም ሃይማኖት የኛ ነው። ህዝቡን የኛ ስለሆነ እኛ የህዝብ ልጅ ስለሆነ የህዝብ ጸጥታ መጠበቅ ግዴታ። ለዚህ የሰበሰበው ጉዳይ በጣም ደስ ያለ ነገር ነው። እርስ በርሳችን እንደዚሁ ግንባሩን አይተን እርስ በርሳችን አሁን ያለ ሰው ዝም ብሎ ሰው መስሎ አሁን ሌላ ተራ ሰው መስሎ ሲቪል ልብስ ለብሶ የመጣ ሰው እንደዚህ እንትና ፌደራል አይደለም ወይ ምንድነው አይቻልም ብሎ ሁላችን እንዳይል ይሄ ሁሉ እኛ አንድ ልብ አንድ ሀሳብ አንድ ልጅ አባት ልጅ ስለሆነ ሁላችን አውቀናል። ይሄ በጣም ደስ ያለ ነገር ነው። አባቶችም እኛ አይተናል፣ አባቶችን እኛ አይተዋል። እናንተም እዚህ ያየው ሰው ካለም ያላዩትን ሁሉ ያላውቁትን ሁሉ አውቀናል። አሁን ሁላችን በራሱ ድርሻ ያለ ሰው እዚህ ገብቷል። ኃላፊነት ነው ያለው ለሀገር ጉዳይ ያለው ሰው ሁሉ እዚህ ገብቶ ተዋይቷል። ለዚህ ጥሩ ነገር ነው። አሁን አንድ ነገር እኔ ሌላ ሁሉ ችግር የለም። ሁሉም ስራ አብረን ነው የምሰራው። ይሄ ሁላችን አብረን ተባብረን ስሰራ ውጤታማ ይሆናል። ደስ የሚለው ነገር ነው። ሌላ አሁን ጸጥታ እንትና ፍተሻ በኩል የሚለው አንዳንድ ቦታ ፍተሻ የሚቸግረው እዚህ አካባቢ ያሉ ሰዎች እርስ በርሳቸው ቅራኔ ያለ ሰዎች አሉ። ለዚህ ቅራኔ ስላለ ሲፈትሽ መጥፎ ነገር ይዞ የሚገባ ሊኖር ይችላል። ጥሩ ነገር ይዞ የሚገባ ሊኖር ይችላል። ለዛ ነው ፍተሻ ትንሽ ሲፈትሽ ጠበቅ አድርጎ የሚፈትሸው ምናልባት ያመነ ቦታ ላይ ምን እንደሚወጣ የሚለው ነው። ይሄ በዚህ ህዝቡ ላይ አደጋ እንዳይደርስ ነው። እኛን የሚጠብቀው በአደጋ እንዳይደርስ ነው እንጂ ላላ ካለ ገብቶ ከሰራ በኋላ ፍተሻው አካሎች ጸጥታ አባሎች እዚህ ያለ ፖሊሶች እዚህ ፌደራል ያለው መከላከያ ያለው
ይሄ ተቀናጅቶ ጥሩ ስራ ሳይሰራ ዝም ብሎ ነው እባክህ የሚለው ወሬ እንዳይመጣ ጥሩ ነገር በሀገሩ ሰላም ነው፣ ህዝቡ ሰላም እንዲገባ ሰላም ወጥቶ ሰላም እንዲገባ ስጋት እንዳይኖር የሚለው ነው። ፍተሻ ትንሽ አባቶች ቅድም ፍተሻ እንደዚህ ከባድ ምናልባት ሰው ታምናለህ የሚገባው ቦታ ህዝቡ ላይ ነው። አመራር እዛ አለ፣ ብዙ ህዝብ ይመጣል አይደል? ከዛ ቦታ ሲገባ ፍተሻው ጥሩ ነው። ሌላ ጊዜ ነው አዎ አባቶች ሆኖ መስሎን ሆዱ ውስጥ ያለው ነገር አይታወቅም። ሁሉን አባቶች ታምናለህ? አዎ ሰው ውደድ እንጂ አታምን የሚለው አለ ቃል አይልም እንደዚህ። ለዚህ ነው ፍተሻ የሚፈተሹት። ጥሩ ነገር ነው የሚያደርገው። በዛ ሰዓት ፍተሻውን መፈተሽ ጥሩ ነው። እስከ ባሉ ማነሳት ድረስ እዚህ የሚገባ ሰው ውስጥ ዝም ብሎ ሁሩ ብሎ ገብቶ ሁሩ ብሎ ወጥቶ ሰው መጥፎ ነገር እንዳያርግ በተለይ በዚህ ጋር ፖሊሶችና እዚህ እንትኖች ሚሊሻዎች በደንብ እኛ ጋር ያላውቀ ሰው ይኖራል። እኛ ያላውቀ ሰው እዚህ ጋር የሚያውቅ ይሆናል። ሰው መርምሮ ፈትሾ እከሌ ይሄ ነው እከሌ እንደዚህ ነው የተለየ አይነት ነው የዚህ የሚሆነው ይሄ በዚህ ነው የሚለው ተቃራኒ ነገር ከዚህ ቅርብ ቦታ አለ። ለምሳሌ ባል ብሎ እዚህ ጋር አድርሼ እመጣለሁ ብሎ እዚህ አድርጋለሁ ብሎ እዚህ አድርግ የሚለው ፖለቲካው አሁን ኢትዮጵያ ውስጥ የሚቸገረው ሁሉ ይሄ ነው። ለዚህ እንዳይደርስ በደንብ እንትን አድርጎ ፍተሻ ማገዝ ነው። ፍተሻው ጥሩ ነው። ፍተሻ ከሌለ ሰው እንትን ዋናው መጀመሪያ ፍተሻ አካባቢ ጠበቃ አድርጎ እንደዛ ነው። ሌላ ነገር ስለሆነ እናንተ ደግሞ ተጨማሪ ማድረጋችሁ ለበዓሉ ለሰጣችሁትን አስተያየት እኛም እንደ ግብዓት ወስደን የምናስተካክለው ነገሮች አንድ ነገር ፍተሻ እኛ ሁሉም ሰው እኩል አይደለም ታውቃላችሁ። ለሄዱ ጥሩ ምግባር የሚፈትሽ አለ። የሚያመናጭቅ ሰዎች ሊኖሩ ይችላሉ። በዛ ነገሮች ላይ የምናስተካክለው ነገሮች ካሉ እናስተካክላለን፣ ችግር የለውም። ፍተሻ ግን እንደመጥፎ አትዩት። ጥሩ ሰው እንደሚመጣ ተቀላቅሎ የሚመጣ ሰው ይጠፋል። አካባቢው ይታወቃል። ድንበር ላይ ነው ያለው። በዚህ በኩል ሾክሎ እንደሚገባ ስለማይታወቅ ለኛው ደህንነት ተብሎ ነው የሚደረገው ብላችሁ እናንተ መቀበል ነው። ከኛ በኩል ያለው ክፍተት ለማስተካከል ምንም በሚሊሻ በኩል በፖሊስ በኩል ሁሉም አቅጣጫ እናስተካክሉ ነገሮች እናስተካክላለን። ይህን ሁሉ በየሰዓቱ እኛም የመጣ ነው በቅርብ ስለሆነ ብዙ የአካባቢው ሁኔታውና የእንትኑ ሁኔታ የጸጥታ በየአቅጣጫው የሆኑ ክፍተቶች ለማስተካከል ስለምንሮጥ እንደተረጋግጠ ከነሱ ጋር የተገናኘንና አብረን የነበረበት መድረክ አልነበረም። ለዛው ነው አሁን በመንገድ ላይ በስራ በኩል በመንገድ ላይ ስንገናኝ በተለያየ ቦታ ለስራ ስንገናኝ ብቻ ነው እንጂ እንዲህ ለመጀመሪያ ጊዜ ነው። ይሄ ደግሞ እንደ መልካም ነገር ነው የምንወስደው። ነገሮችን አመት በዓሉን በጥሩ ነገር ተቀናይተን እናሳልፋለን የምንመጣው። እንደ ስጋት ብዙ የከፋ ብለን የምንዘጋበት ቦታ ወይም የምንሰራበት ምንም ምክንያት የለውም። ነገር ግን ምንም ነገር የለም ብለን አንቀመጥ። የሚከሰት ነገሮች ሳናስብ የሚፈጠር ነገር አይታወቅም። ቀድሞ መዘጋጀት ግዴታ ስለሆነብን ነው። ለዛ ነው ያለው ነገር ኢንፎርሜሽን ካላችሁ የተለየ ነገር ካላችሁ እናንተ ትጡን። እኛም ያለን የተለየ ነገር ለአሁኑ የለም። ለአሁኑ ምንም ነገር ይሄ ነገር ይከሰታል ብለን የምንፈራ ምንም ነገር ስለሌለ በአጋጣሚ በስራ ምክንያቶች ደግሞ የሚከሰቱ ነገሮች ቶሎ ብለን ኢንፎርሜሽን ተለዋውጠን ማስተካከል የሚገባው ነገር በሰዓቱ እያስተካከል እንሄዳለን። አሁን ግን ምደባ የሚሰጠው መጨረሻ ላይ እኛ ሰጥታለች ቀርተን እንዴት ነው የምትለው አባቶቻችን ከሸኘነው በኋላ እንዴት ነው ቦታ የምንይዘው የምንለው አሁኑኑ አቅጣጫ እናስቀምጣለን ነው የማስቀምጠው። ግን ምንድነው እነሱ ለማንሳት የፈለጉት እኔ እንደተረዳሁት የሃይማኖት አባቶች አሉ። አንድ መኪና እነሱ የሚመጡበት አገልጋይ ከጅጅጋ የመጣው አገልጋይ ካህናቶች አሉ። እነሱ ላይ ነው ምናልባት እነሱን እዛው መኪና ውስጥ ቢፈተሹ ማውረድ ማንገላታት ባይኖር የሚል ሀሳብ። ሌላው ህብረተሰቡ ግን እየታየ ማለፍ ግዴታው ተፈትሾ ማለፍ አለበት።
ምናልባት እነሱም ሲነሱ ከኛ ጋር ኮሚኒኬት ያድርጉ። እነሱ ብቻ እነሱ ላይ እንዳያንገላቷቸው ትላልቅ አባቶች አሉ፣ ካህናቶች። እነሱን ብቻ ነው እነሱ ላይ ፍተሻው ውረዱ ውጡ የሚለው ነገር ባይኖር እነሱን ላይ እንክብካቤ ይደረግልን ለማለት ነው። ከዛ ይመስለኛል እናንተ ሀሳብ። ከዛ ውጭ ያለው ማህበረሰብ ታይቶ ነው ማለት ያለበት። ፍተሻው በስርዓቱ የወረደ መፈተሽ ያለበት ስጋት ያለበት ነገር ካለ የታየ ግድ ነው የታየ ማለፍ አለበት። ግን እነዚህ ሃይማኖት አባቶች ላይ ግን ትኩረት ተደርጎ እንክብካቤ ቢደረግላቸው የሚለውን ነው የሚጠይቅ ሰው። እኛ እንደዚህ አይነት ስራ ደግሞ አንሰራም። ነግሬያቸዋለሁ። እንደዚህ አይነት ለይቼ አውቃቸዋለሁ። ስሙንም ጠቁሞኝ ነበር። ኢንስፔክተር አልነበረም። እኛ መኪናም ሰተን ከሁሉም የኔ መኪና ሰጥቼ ጋር ኮቻርም ማርያም ሲሆን እዛ እያሳደርን ነበር። ስለዚህ እንደዚህ አይነት አበል የሚጠይቁ ሰዎች እኛ አንለቃቸውም። አለ ሻለቃም አለ። ይሄ ጥንቃቄ እንሰጣቸዋለን አሉ። እናንተ የሚያሸግሩ ሰዎች ባለፈው አመት ነው አበላንቱ ምናምን ብለው እያሸገሩ ነበር። በአመት በላይ ደግሞ እንደዛ ነገር አይቻልም። የመንግስት አካል ናቸው፣ ደሞዝ አላቸው፣ መጠበቅ ግዴታ አለባቸው። ግን አይነትን እናስተካክላለን። ተናግረን በጋራ ያስተካክላል። ሁለተኛው ሁለት ኬላ ነው ያለው። አንደኛው ብቻ ፖሊስ ያው ስነስርዓት ያለው ፖሊስ ነው ያለው። እዛ ካልማለ ላይ ፈትሻል። ይሄ እንዳይፈተሽ እናደርጋለን። ህብረተሰቡ እንዳይንገላታ እናደርጋለን። ያው መለከባት ብቻ ሳይሆን ሌሎቹ ራሱ እንዳያገላቱ ያው አንተሽ ስትል በሰላም አክብሮ በሰላም እንዲገቡ እናደርጋለን። ለዛ ስለመጣችሁና ስለተቆማችሁ እናመሰግናለን። እኛ እዚህ ምን ነገር አለ እናስተካክላለን።